ሰላም ጤና ይስጥልኝ ውድ አድማጮቼ ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ የመጣሁት በአንድ እህቴ አነሳሽነት ነው። እችን 2 ቀን እንግዲህ ረመዳን ከገባ ብዙም እየተከታተልኩ አልነበረም። ግን አንድ እህቴ በተከታታይ ሜሴጅ ስላደረገችልኝ ገብቼ እንዳይሆኛለሁ ማለት ነው። እንግዲህ የእሷን ደስታ እንድካፈልላት ነበር የፈለገችው። እኔ በጣም ደስ ብሎኛል። እንኳንም አደረገች ብያለሁ። እንኳንም ቴክስት አደረገችልኝ። ለምን በጣም ጠብቀው ምን ፈልገው የነበረው ነገር ነበርና ይሄ ፕሮፌሰር መስፍን የሚባለው ሰውዬ እንግዲህ ያው ነገሩን ከመሰረቱ እናውቀዋለን። ብሩኬ እዚህ ድረስ የገባበት አቤልን ሕይወት ለማትረፍ ብሎ ነው። ከዛም በኋላ ግን መዘዙ ሂዶ የብሩኬን ሕይወት ሊያሳጣን የነበረው ሰውዬ አንደኛው ይሄ ሰውዬ ነውና የእሱን መሞት ማየቴ በቃ በእውነት ነው የምላችሁ። እንግዲህ ምናልባት ላይባል ይችላል፣ ግን በስራው ሁሉም ሰው የስራውን ያገኘዋል ብዬ አምናለሁ። የስራውን ያገኘው። ማንኛውም እቺ ቪዲዮ አይተን ተመልሰን እንምጣ። እንዴት አድርጌ ልጎዳው እንደምችል ነው አይምሮ ውስጥ የነበረው። እኔ ህግ ቦታም እሱን አላደርሰውም፣ በፍጹም አላደርሰውም። አሁንም ቢሆን አላደርሰውም። እዚህ ጋር ያለው የወንድሜ ነፍስ ነው፣ አንተ ጋር ያለው የሰው ህይወት ነው ያለው። ያ ሰው ደግሞ ምን ማለት እንደሆነ ታውቃለህ። ነግሬሃለሁ፣ ደጋግሜ ነግሬሃለሁ። ይሄ ስቃይ ልንገርህ፣ ይሄ ስቃይ ቀላሉ ነው ላንተ። በቁም እያለህ ነው ምዘለዝልህ። እንደማደርገው ደግሞ እመን። ብቻ ይሄ ልጅ የሆነ ነገር ይሁን። ኦኬ አሁን ትነግረኛለህ ወይ? አንተ ምንድን ነው የምትቸኩለው? ምንድን ነው የምትለው? ስለ ፕሮፌሰሩ የምታውቀው ብዙ ነገር። አንተ ምን አይነት ኃይለኛ ሰው እንደሆነ ታውቃለህ። ፕሮፌሰሩ ለማንኛችንም እንደማይመለስ ታውቃለህ። ልጅነት አያት ፕሮፌሰር መስፍን የሚባለው ግብረ አበረ ይሄ አረመኔ ሰው የት ነው ያለው? እንግዲህ ፕሮፌሰሩ እንደምታውቀው ከባድ ሰው ነው። ይሄንን መድኃኒቱን ስቀምም እሱ ከውጭ ያሉትን በፋይናንሻል ድጋፍ ከፍተኛ የሆኑ ባለሙያዎችን ነጮችንም ሳይቀር አምጥቶ ብዙ ነገር ያደረገበት ስራ ነው። ስለዚህ ያንን ነገር ሲሰማ እሱ የኔ መያዝን ሲሰማ ኪሳራ ውስጥ መግባቱን እና አንዳንድ ነገሮችን ምን ስለሚያውቅ እኔንም ለመበቀል ያህል ከፍተኛ ህይወቴን እስከማጥፋት ደረጃ ውስጥ ነው። ወደ ኋላ የሚመለሰው አይደለም። ሰሩን እንደዋዛና እንደንትን የምናየው ሰው አይደለም። ምንድነው የምን ኪሳራ ነው የሚደርስበት? የገንዘብም የማአት ነገር ነው። የገንዘብ በጣም ብዙ ሚሊዮን ገንዘቦችን ሉዝ ማድረጉ በራሱ ከፍተኛ የሆነ ጭንቅላቱን ነክቶታል። ስለዚህ ሉዝ ነው ያደረገው። ምንድነው ሉዝ ያደረገው? አሁን እዙ የከሰራቸው ብዙ ነው የተዋዋላቸው ነገሮች አሉ። ሰዎቹ ይሄንን ቀጥታ እሱ የማያስረክብ ከሆነ ገንዘቡን የማይሰጣቸው የተለያየ ነገር የማያደርግ ከሆነ እንደሚያጠፉ ስለሚያውቅ እኛንም እሱ ደግሞ ከማጥፋት ወደ ኋላ አይልም። ስለዚህ ለዚህም ነው ከውጭ ሀገር ወደ ሀገር ውስጥ የተመለሰው። ከነሱ ጋር ብዙ ሚሊዮን ብር ነው ኢንቨስት ያደረግነው፣ የተዋዋል ነው ከነሱ። ማን ኢንቨስት ያደረገው? ኢንቨስት ያደረገው እነሱ ናቸው። የውጭ ሰዎች ናቸው። እንግዲህ ውድ አድማጮቼ እዚህ ጋር እንዳያችሁት መቼም ለብሩኬ ምን ብዬ ልንገራችሁ፣ ብሩኬ የያዛቸው ሁሉ ራሳቸውን ታስረው እጃቸውን ተሰብስበው በወጌሻ ነው የማያቸውና በእውነት እንዳችሁ የልቤን የሚያደርሰው ዛሬ እንግዲህ ቆምላቸውን በዚህ ደረጃ ላይ ያዋለው ብዬ አላሰብኩም። ግን ደግሞ ጠብቄም ነበር። እንደምናቀው ከእያንዳንዳቸው እሱ እጅ ላይ የገቡትን በዚህ ሁኔታ ነው የሚያቀርባቸውና በእውነት ነው የምላችሁ በጣም ደስ ብሎኛል ከሚገባው በላይ። ይሄ አውሬ ቀላቢ ያን ሁሉ ነገር ያደረገ የዛንን ወጣት ልጅ ህይወት የሚያሳጣ ይሄ ልጅ ነው፣ ይሄ ሰውዬ ነውና በጣም ደስ ብሎኛል። ግን ከዛ ደግሞ የበለጠ የገረመኝ እንግዲህ የሰው ጅብ ሲናገር እንደሰማችሁት ምን ያክል ፕሮፌሰሩ እንደሚፈራ፣ ምን ያክል ያ ፕሮፌሰር ደግሞ በውጭ ዜጎች ተገዝቶ አገራችን ላይ ምን ያክል እንደሚበክል ቀድሞ ተናግሯል። በዛ ላይ ደግሞ እሱን ለማጥፋት እንግዲህ እንዳያችሁት ቪዲዮውን ምንም ያያችሁት ነገር ነው እየተናገርኩ ያለሁት። እሱን ለማጥፋት በተናገረበት በማግስቱ ነው እንግዲህ ይሄንን የፕሮፌሰሩን ልጅና መድኃኒት ልትሰጠው የነበረችውን የምታደርግ የነበረችውን ሴትዮ የተያዘችው ማለት ነው። ምን ያክል ገንዘብ
ለማንኛቸውም እንግዲህ አብሮት የሚሰራው ዋናው ቀኝ እጁ የሆነውን እንኳን ለሱ እንኳን የማይምር ነበረ። በቃ ይሄ ፕሮፌሰር የተባለው ምን ያክል ጨካኝ መሆኑን ተመልከቱ። የዚህን ያክል ነው። እና ዙሮ ሌላው ነገር መናገር የሚፈልገው ውድ አድማጮቼ ከዚህ በፊትም ብያቸዋለሁ። እኛ የምንታገለው ከአገር ውስጥ ሳይሆን ከውጭ ጠላቶቻችን ጋር ነው። ድሮ እኛን ያልገዙንን ቅኝ ግዛት በሌላ መንገድ ቅኝ ግዛት ሊገዙን ነው። አሁን እንደ ሰው መጠው ስላልቻሉ አሁን እንደ ሰይጣን እየመጡ ናቸው እነሱ። ተመልከቱ በምን ያክል ገንዘባቸውን ተፋሰስ አድርገው ምን ያክል እንደበከሉ። አሁን እያንዳንዱ በችም ቪዲዮ ትኩረት አልሰጣችሁት ሊሆን ይችላል እንጂ ሴቶቻችን ድሮ ሴት ልጅ ከገባች እንኳን ሻይ ቤት ካፍቴሪያ ነበር ኬክ በልታ ሻይ ጠጣ የምትመጣ። አሁን በየጫት ቤቱ በየመጠጥ ቤቱ በቃ ስንት ልጆች ነው በየትምህርት ቤቱ ሆን ብለው ወጣት ልጆቹን ወደሚገኙበት ይሄ ድራግ እየሰደዱ። ወገኖች ይሄ ነገር ተጠንቶበት ነው እንደዚህ እየተደረገ ያለው። የኛ ሰዎች ደግሞ አላወቁም። ትንሽ ገንዘብ ለማግኘት ብለው የራሳቸውን ሰው ነው የራሳቸውን ወገን ነው እየጎዱ ያሉት። እና እነዚህ ነጮች እኛን ለማጥቃት የሚሰሩት ስራ ይሄ ነው። መጀመሪያ ወጣቱን ከጨረሱት ሌላው እንግዲህ ተተኪ ትውልድ የለም ማለት ነው። ለጄኔሬሽን ካጠፉት የሚቀጥለው ተከታይ የለም። አባቶቻችን ያንን ምናምን ያቆዩት ታሪክ ምናምን የሚባለው ነገር እየጠፋ ይሄዳል ማለት ነው። ሞራል እየጠፋ ይሄዳል። ሰው ጫትና ድራግ ከወሰደ ምን እንኳን ስለ ሀገሩ ቀርቶ ስለ ራሱ ማሰብ ያቆማል። ተመልከቱ እነዚህ ሰዎች ይህን ያክል ነው እየሄዱብን ያሉ። ከሃይማኖቱም ከማንነታችንም ከሁሉንም እያጠፉን ያሉት። እና እኔ ዋናው መናገር ይሄንን የፈለኩት ምንድነው ውድ አድማጮቼ እያንዳንዱ ሰው በጎን ያለውን ሰው መምከር መቻል አለበት። የሚመከር ከሆነ እነዚህ ሰዎች ማሰብ ሁሉ በደንብ መመርመር አለበት ብዬ ነው ማሰብ። ለኛ ምንም ቢፈልጉ ቢስቁም ለኛ አይተኙልንም ብዬ ነው ማስበው። ይሄ የራሴ አስተሳሰብ ነው ውድ አድማጮቼ። እንግዲህ ተመልከቱ ይሄ ቢሊየን ያጠፉት እንትኑን ለቁም ነገር እንዳይመስላችሁ። እንደሰማችሁት ነው። ሆስፒታል ገንብተው በርካሽ አድርገው ደሃውን ህዝብ ወጣቱን ህፃናቱን በሙሉ አይምሮውን በቺፕስ ቀብረው አይምሮ ባዶ ላይ ያረጉት ነው። እንግዲህ በየትምህርት ቤቱ ድራግ እየሰደዱልን ነው። ሴቶቻችን ሴት እየሆኑ አይደለም፣ ወንዶቻችን ወንድ እየሆኑ አይደለም። ምንድነው እያጋጠመን ያለው? ወደፊት የሚመጣው ምንድነው የሚቀጥለው ጣፈንታችን የሚለውን ለሁላችንም ጥያቄ መሆን አለበት አይምሮአችን ላይ። ውድ አድማጮች ይሄ ነገር ቀላል እንዳይመስላችሁ። አሁን ዋናው ትልቁ ነገር መቼም ይሄን ሰውዬ ይሄን ገላግሎናል። በጣም ደስ ብሎኛል። በቃ ዱዓችን መቅቡል ሆኗል። በቃ ዋናው እንግዲህ እዚህ ጋር የካሜራማኑ የበረከት ወንድማችን ጤና ሁኔታ የህይወት ሁኔታ ያሳስበናል። አሁን ሰውየው የለም ልቀቁልኝ ይሄንን ቁምላቸውን በረከትን አድነዋለሁ ያለው ሰው እንግዲህ ፈጣሪ ወስዶታል። አሁን ይሄንን ሰውዬ ወስዶ እዛ ያለበት ቦታ ላይ ወስዶ መድኃኒቱን ይሄ ስለሚያውቀው ቁምላቸው ለበረከት መድኃኒት መገኘት አለበት ብዬ ነው የማስበው። አሁን ያኛው ስጡኝና ልልቀቀው ያለው ቀድሞ እሱን ፈጣሪ ነጠቀው ህይወቱን። ተመስገን። አሁን ለዚህ ለበረከት ወዲያውኑ መፍትሄ መፍጠጥ መገኘት ይቻላል ብዬ ተስፋ አደርጋለሁ። ውድ አድማጮቼ ይሄንን እንግዲህ የነገ ከነገወዲያም ቪዲዮ የበረከትን ሙሉ ጤናው ተመልሶ እንደዚህ ብሩኬን እንዳይባየንበት መንገድ እሱንም ለማየት ያብቃንላለሁ። ውድ አድማጮቼ ምንድነው እሱ? ነው ፕሮፌሰሩ ነው። ተነስ ፕሮፌሰሩ ነው። እየተነፈሰ አይደለም። ቶሎ በሉ ምንም አይነት ትንፋሽ የለውም። ደውሉ፣ ሐኪሞቹ ጋር ደውሉ። ቶሎ በሉ። እሱ ነው አይደለ? እዚህ ጋር ብሩኬ ሄዶ እዚህ ሰውየው ጋር ዘሎ እንትን ሲል በጣም ደነገጥኩኝ። እኔ አንድ ሰው ሞቶ ከተገኘ አሻራ ምናምን የሚባል ነገር አለና በእርግጥ ካሜራ አለ። የወርቅ የህግ ሰዎችም እየተከታተሏቸው ነው። ግን እንደው ሂዶ እጁን ሰውነቱ መንካቱ ምናምን በጣም አስፈራኝ። ምናልባት አንተ አሻራ አለብን ነው ብቻ አላቅም። የሆነ የሚጎትተው ነገር እንዳይኖር በዚህ በመሞቱ ምክንያት ሞቶ ስለተገኘ የእጅ አሻራ ምናምን ይባላልና በእርግጥ ግን ይኸው መቼም ካሜራ ይዘው ስለሚንቀሳቀሱ በካሜራው የራሱ ንጹህነቱን ያረጋግጣል ብዬ እላለሁ። ግን ለማንኛውም ግን እንደዚህ ማድረጉ ግን
ጥሩ ነው ብዬ አላስብም። እንደው እርግጥ በድንጋጤ ሊሆን ነው የሚችለው፣ ግን እንደዚህ ቁጭ ብለን ለምናይ ሰዎች ግን ያስደነግጣል። እኔ በእውነት ነው የምላችሁ ይሄ ባይሆን ምላሹ ሰውየው ተይዞ እንደዚህ ተሰባብሮ ምናምን ባየው ደስ ይለኝ ነበር። በዛ ላይ ደግሞ የወንድማችን የበረከት መድኃኒቱ እሱ ተገኝቶ በዚህ መንገድ በፊት ለፊት እያየ ነው ተሰባብሮ ምናምን ብናየው ጥሩ ነበር። ግን ደግሞ የፈጣሪ ፍቃዱ ሆነና ሄዷል ማለት ነው፣ ተገላግለነዋል። ግን ከስሩ ከዚህ በፊትም ይሄ ሰውዬ ደውሎ ልቀቁት ልጄን ይዞብኛል ብሎ ያለው ሰው አለ፣ ባልሳሳት ፍቃዱ ነው ምናምን ስሙ። እነዛ ሰዎች እያንዳንዳቸው መለቀም አለባቸው። ይሄ ሰውዬ እኮ እነሱ የ30 ምናምን ዓመት ነው ይሄንን ነገር ሲዘሩብን የነበሩት በሀገራችን ላይ እና እያንዳንዳቸው መለቀም መቻል አለባቸው። አሁን እነ ብሩኬ በረከትን እንደው ፈጣሪ ይማርልን በሰላም ያውጣው ከዛ ካለበት ሁኔታ። ትልቅ ስራ ነው ያለባቸው። አንድ ሁነው ነገሮቹን ተረጋግተው አብረው መስራት ነው ያለባቸው። አሁን አቤልም ጋር ተቀይመዋል ምናምን የሚለውን ሰምቻለሁ እና ይህን ነገር ሳያደርጉ አንዱ ነው መልካም። ማንም ሰው አይሞትም ያለ ፈጣሪ ፍቃድ፣ ሁሉም የሚሞተው በፍቃዱ ነው። እንግዲህ ያ እንደምናውቀው ብሩኬም ተነክሷል፣ ያ ልጅም ተነክሷል። ያ ልጅ ወዲያውኑ ሞተ፣ ብሩኬ አለ። ይሄ ፈጣሪ እድሜውን ያልቆረጠው ማንም አይቆርጠውም፣ ወደ አድማጮቼ። ስለዚህ አሁን በረከትን ብትለቀው ምናምን ያላችሁ ሰዎች አላችሁ። ለምሳሌ ለኔ የጠቆምሽኝም እህቴ ምን አለ ቢለቀው ይሻል ነበር ምናምን ብለሽኛል በቴክስት ላይ። እንግዲህ እነሱ ያውቃሉ። ደግሞ አያችሁት፣ ውጤቱም ደግሞ ጥሩ ነው የሆነው። ለማንኛውም ውድ አድማጮቼ በዚህ ሁኔታ ደስ ብሎኛል። ስለ ልዑል ባቀረበው ሁኔታ አስተያየት እንድሰጥበት የገለጻችሁልኝ ያላችሁ ውድ አድማጮቼ፣ ምናልባት የሌላ ጊዜ አሁን ጊዜው አይደለም፣ ረመዳን ነው፣ ይሄ በአዳ ወቅት ነውና የዚህ ነገር ትንሽ ያስቸግረኛል። ለማንኛውም ውድ አድማጮቼ እርግጠኛ ነኝ ሀሳቤ ከእናንተ ሀሳብ እንደማይለይ አውቃለሁ። በሌላ ጊዜ እናወራበታለን። በተረፈ ግን ስላዳመጣችሁኝ እጅግ አድርጌ አመሰግናለሁኝ። ባይ